አባታቸው ነፃ አወጡት። ማርታ ናታን ማመን አቃታቸው። መድኃኒት ደብዛዋ ጠፋ። ልቧ ተሰበረ። ማርቲ እንዴት ነው የገዛ እህቴ እኔ ላይ እንደዚህ አይነት ድርጊት የምታደርገው ብላ ደሟ ፈላ። እባክሽን ማርቲ በፍጹም እኔ ምንም ነገር አላደረኩም እና ደግሞ እኔ እንኳን ያንቺን እህት ልገልና ዝንብ የማልገል ሴትዮ እኮ ነኝ። እባክሽን ልትረጅኝ ሞክሪ እያለ ማርታን ማባበሉን ቀጠለበት። ይገባኛል ደሬ፣ ግን ደግሞ ሆን ብላ ይህን ወጥመድ ከሆነ እሷ ያዘጋጀችው እኔን አያድርገኝ እያለች ማርቲ እጅጉን ደነገጠች። ኤቢ የተማረችውን ትምህርት ተጠቅማ እና ዳጣ ደግሞ እያንዳንዱ የቤቱን አልጋንና ሩማን ሳይቀር በደንብ አድርጋ ፈትሻ መረጃ አገኘች። መረጃውን ለመርማሪው ሰጥተው ትሰማናለህ፣ እንደውም በስም ማጥፋት ወንጀል አንተንም ልንከስ እንችላለን። አባዬ በፍጹም ነፍሰ ገዳይ አይደለም። መድኃኒት ደግሞ እኮ የሚስቱ እህት ናት እና እንዴት ይገድላል ብላችሁ ጠረጠራችሁት? ብለው መርማሪውን አፋጠጡት። እባካችሁን ልጆች ተረጋጉ፣ ምክንያቱም ሆም ተብሎ ወጥመድም ከሆነ እዛው ሁሉም ነገር ይወጣል። እንደዚህ እንደዋዛ አንላቀቅም ብሎ መርማሪው ቢያባብላቸውም እንኳ እንደውም አንተን እንከሳለን። ትሰማኛለህ? የሰው ልጅ ያለ ወንጀሉ እስር ቤት እና ያቄብ ተፋጠጡ። ትሰማኛለህ? አንተንማ እሆነ ቦታ አውቅሃለሁ ብላ አለችው። ምናልባትም በጎ አድራጎት ስሰራ ይሆናል ማለቴ የኔ ቢጤዎችን በደንብ አድርጌ አበላለሁኝ ዳጣም ብሎ ሲላት፣ ለማንኛውም አንሸዋወድ ቃሊድ፣ እውነት ለመናገር በጣም ግራ እያጋባኸኝ ነው ብላ አለችው። ምን ማለት ነው? አጉል መሽቀጥቀጥህና እንደዚህ መለማመጥህ ምንም እያማረኝ አይደለም። እኔ እኮ ዳጣ ነኝ፣ ያውም ያራዳ ልጅ ብላ አለችው። እንግዲህ አንቺ ለምንና እንዴት እንደምታስቢ አላውቅም። እኔ ደግሞ ትክክለኛ የኤቢ ፍቅረኛ ነኝ። ምናልባት ተመሳስየብሽ ይሆናል ብሎ አላት። እንደዚያም ከሆነ እሺ አንተ የፈለከውን ልታስብ ትችላለህ፣ ግን ደግሞ እኔን በፍጹም አታታልለኝም ብላ ዳጣ ተናዳ ወደ ቤት ወደ ውጭ ወጣች። ውሃዬ ትሸታለህ ብላ አለችው። ምን ማለት ነው? እንዴት ትሸታለህ ትይኛለሽ? እኔ እኮ የዱባይ ሽቶ ነው የምጠቀመው ብሎ ሲል በጣም ሳቀችበትና የዱባይ ሽቶ ነው አልከኝ? ግን እንደዛ አይደለም፣ እንደውም በጣም ጅልጅል ነው የምትሸተው ብላ አሸማቀቀችው። ገዛኸኝ እና ለዛ ገዛኸኝ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ እባክህን መርማሪ፣ እኔ ምንም ነገር አላደረኩም ልታምነኝ ይገባል ብሎ ጉድ አፈላ። እሱን እንግዲህ እዛኛው ፍርድ ቤት ስትገባ ታገኘዋለህ። በዛ ላይ ደግሞ ሚስትህ ላይ ከባድ ወንጀሎችን ፈጽመሃል ብሎ አለው። ምን ማለት ነው? አንተ ከሌላ 2 ልጆች አለ፣ እሱን ደግሞ ከሚስት ደብቀሃል። በህግ እንደሚያስጠይቅህ አታውቅም ወይ ብለው አሉት። እሱን አውቃለሁ፣ ግን ደግሞ ይህንን አንተ የሚያገባህ ነገር የለም። ለሚስቴ ደግሞ አንድም ነገር መናገር አይጠበቅብህም። ሁሉንም ነገር እኔ ነግራታለሁ ብሎ አለ። ምን ማለት ነው? ስታይኝ እኔ ህፃን ልጅ እመስልሃለሁኝ እንዴ ብሎ ሲለው መርማሪ እንደዛ ማለት አይደለም፣ ግን ደግሞ ይህንን ነገር ሚስቴ አታውቅም እና ይህንን ያወቀች ጊዜ ትሞትብኛለች። እኔ ራሴ አረጋግቼ እነግራታለሁኝ። እባክህን መርማሪ ምንም ነገር እንዳትናገር። ከዛ ባለፈ ግን የፈለጋችሁትን ነገር መጠየቅና የፈለጋችሁትን ነገር ማድረግ ትችላላችሁ ብሎ አለም። እንደዚያ ከሆነ ጥሩ። ለማንኛውም ግን አሁን ምን ማድረግ አለብህ መሰለህ? ምንድን ነው እሱ? ማለቴ እያንዳንዱ ነገር ማድረግ ያለብህን ነገር በሙሉ ታደርግና ሁሉም ነገር ያበቃል ብሎ አለው። እሺ አንተ ያልከኝን ነገር በሙሉ አደርጋለሁኝ፣ ግን ደግሞ መቼም ቢሆን መቼም
የእውነቴን ነው ምልህ ሚስትህ ላይ የማገጥከውን ነገር በጣም ያሳፍራል ብሎ ሲለው መርማሪ እኔ እኮ ልጅ አይደለም የእውነት አስቤበት አይደለም እንዴት ልትረዳኝ ትችላለህ? ለነገሩ እንኳን አንተና ማንም ሰው አልተረዳኝም ብሎ አለ። ምን ማለት ነው? እሱን ተው። ስለዚህ ሆን ብላ መድኃኒት እኔ እንዲጠቃና እንድንጣላ እህቷና እኔ እንድንጣላ ፈልጋ ነው እንጂ እኔ ምንም ነገር አላደረኩም ብሎ አለ። እንደዛ ከሆነ ታዲያ ደሙ ምንድን ነው ብሎ ሲለው ደሙ እኮ ምናልባትም ሌላ ሳይሆን እጇን ቆርጣ ሊሆን ይችላል። ቆይ አንተ ከኔ በላይ መርማሪ ፖሊስ አይደለህም እንዴ? እንዴት እንደዚህ አይነት ነገር ይጠፋሃል ብሎ አለው። እሱን እዛው ስትቀርብ ታወራዋለህ። አሁን ግን እያንዳንዱ ነገር በጣም የእውነቴን ነው ምልሽ ጭካኔ የተሞላበት ነገር ነው እያደረግክ ያለኸው ብሎ አለው። እሱ ምንም አይመለከትም፣ ማድረግ የምፈልገውን ነገር አድርጊያለሁ፣ ከዚህ በላይ ማውራትም ሆነ ምንም ማድረግ አይጠበቅብንም ብሎ አለው። እንደዛ ከሆነ ጥሩ፣ እኔም ቢሆን ካንተ ጋር መነጋገር አልፈልግም፣ እንደውም ባለቤቴን አስገባልኝ ብሎ አቶ ደረጀ በሚያስከፋ ሁኔታ መርማሪውን ተናገረ። መርማሪ እባክህን ንገረኝ፣ ምንድነው የተፈጠረው ነገር? ይሄ አይደለም መድኃኒትን ልገድል ይቅርና በፍጹም ዝንብ አይገልም ብላ አለች። እርግጥ ነው አንቺ ባልሽን ተወጃለሽ፣ ታከብሪያለሽ፣ ግን ደግሞ አንቺ የማታውቂው ብዙ ነገሮች አሉ። ምን ማለት ነው ደግሞ ይሄ? እህቴም በተደጋጋሚ ስለ ባሌ መጥፎነት ታወራኝ ነበረ እና ምን እያልከኝ ነው ብላ አለችው። አይ ምንም ነገር እኮ አልተነገርኩም፣ ማለቴ አንቺ መስማት የምትፈልጊውንና ማመን የምትፈልጊውን ነገር እኔ አስቢ፣ ግን ደግሞ እባክሽን ለባልሽ መከራከርሽን አቁሚ ብሎ አላት። ማርቲ መጠራጠር ጀመረች። የእውነት ደረጃ አድርጎት ይሆን እንዴ? ግን ደግሞ ደረጀ ካደረገው እኔ ጋር አይደለም ባልና ሚስት ልሁን ይቅርና ጥላት እንደምንሆን ያውቃል። ግን ደግሞ እህቴ ታዲያ ሌላ ማን ጥላት አላት እያለች ብቻዋን መብሰልሰሉን ቀጠለች። ኤቢና ናታን ዳጣ እኔ የምላችሁ ግን አባዬ ያደረገው ይመስላችኋል እንዴ? በፍጹም አባዬ እንደዚህ አይነት ነገር አያደርግም ብላ ኤቢ ስትከራከር፣ ናታን ግን ግራ ገባው። አባዬ በጣም ትልቅ መረጃ ይዛበታለች እና ምን ናታን፣ ምናልባትም ሊያደርገውም ላያደርገውም ይችላል። ምን እያልክ ነው? እንዴት እንደዚህ ትለዋለህ? ምንም ቢሆን እኮ አባቴ ነው። በዛ ላይ ደግሞ ደረጀ ብላ ስትለው እሱ ይገባኛል ኤቢ፣ ጭንቀትሽና ስሜትሽን ሳልረዳው ቀርቼ አይደለም። ግን ደግሞ እኔ ምንም ነገር መስማትም ሆነ ማየትም አልፈልግም። አባዬ ሊያደርገውም ይችላል። ምክንያቱም ያንን ነገር ከወጣ ሙሉ ቤተሰቡን እንዲያጣ ይፈራል ብሎ በጣም ተናደደና ናታን፣ እንደዛ ከሆነ ማመን የፈለጋችሁትን ነገር እመኑ፣ እኔ ግን አባዬን ተከራክሬ አስወጣዋለሁኝ ከእስር ቤት ብላ ሄደች። ማርቲ በጣም ደንግጣ ሰላም ጋር ደውላ ስትነግራት ሰላም ምንም አልመሰላትም እና ማርታ አንድ ነገር ተገነዘበች። ቆይች ሴትዮ ለምንድነው ያልደነገጠችው? እስከ ዛሬ እኮ እኔም ሆንኩኝ ደረጀ ልጆቹ የሆነ ነገር ሆንኩኝ ብዬ ስላት በራ ትመጣ ነበር። በዛ ላይ በስልክ ራሱ ጭንቀቷ ሁሉ ይጋባ ነበር። አሁን ላይ ግን ትታለች እና የዝቸሌ ነገር የእውነቴን ነው ጧት ማታ እያሳሰበኝ ይገኛል። ቆይ ምን እያቀደችና ምን እያለመች ነው እያለች ብቻዋን መብሰልሰሉን ቀጠለችበት። ለማንኛውም ግን የፈለገችውን ነገር ብታስብ እኔ ማርታ አይደለሁም ባሌ በነፃ ይለቀቃል ብላ ብቻዋን ስታወራ ገዛኸኝና ለዛ እባክሽን ለዛዬ እኔ እኮ በጣም ነው የማፈቅርሽ የምወድሽ ብሎ ሲላት ለዛ ምስኪን እኔ ምልህ ምንም ነገር የለህም ወይ ብላ አለችው። የእውነት ሚስትም ልጅም ወይም ደግሞ እዛ ምን አድርገህ ነው የመጣኸው ብላ ስትለው መሆነሻል ምንም አድርጌ አልመጣሁም፣ እኔ እዚህ ሀገር የመጣሁት ስራ ልሰራ ነው ብሎ ሽውድ ያደረጋት። እውነትህን ነው? አዎ አመንከኝም አላመንከኝም እኔ እንግዲህ ስራ ልሰራ ነው የመጣሁት፣ ግን ደግሞ አንተ የፈለግከውን ነገር ማድረግ የፈለግሽውን ነገር ማድረግ ትችያለሽ እያለ ብቻውን ተጨነቀም። ናታን ቆይ አንተ ገዜ ይህን ሰሞን ምን ሆነሃል ብሎ ሲለው ምንም አልሆንኩም፣ ግን ደግሞ ያ ምች የሆነ ሰውዬ ምን ማለት ነው? ተወኝ እስኪ ተወኝ፣ ግን አንተ ምንም ነገር አልታየህም እንዴ?
ነገር አልታየህም እንዴ ብሎ ሲለው አረ ምንም ነገር አልታየኝም፣ እኔ እውነት ለመናገር ምንም ነገር የማውቀውም ሆነ ምንም አላውቅም ብሎ አለ። እውነትህን ነው? አዎ እንደዛ ከሆነ ተው፣ አሁን ኤቢ ጋር መኪናውን አስነሳልንና መሄድ አለብን ጋሼ ጋ ብለው እነሱ ሲሄዱ ለዛ መታ ቆይ ጋሼ ግን ምን አይነት እጣ ፈንታ ነው ያለው ብላ ስትለው ምን ማለት ነው? እንዴት ነው ሊገላት የሚችለው? ምናልባት እሷ ክፉ ልትሆን ትችላለች፣ ግን ደግሞ ጋሼ እኮ ነፍስ አያጠፋም ጊዜ ብላለችው። እሱ ልክ ነሽ፣ ግን ሴትየዋ በጣም ክፉ ስለሆነች ምናልባትም ሆን ብላ እያጠመደችው ሊሆን ይችላል ብሎ አለ። እውነትህን ነው? እኔም እንደዛ ነው የማስበው። ብቻ ግን ፈጣሪ ፍረድ ሁሉንም ነገር። ቆይ ግን አንተ ለምንድን ነው የምትቃዠው? ወይስ ደግሞ እዛ የሆነ ነገር አድርገህ መትሃል ብላ አለችው። ምን እያልሽ ነው? እኔ አላቅም። እኔ እኮ አንተን እሺ ያልኩ ስለወደድኩህና ስላፈቀርኩህ ነው እንጂ ሌላ አይደለም። ግን ከኋላ የሆነ ነገር ይዘህ ከሆነ እኔ ነኝ አድርገኝ በቁምህ ነው የምቀብርህ ብላ ስትለው ምን እያልሽ ነው? እኔ ምንም ነገር የደበኩሽም ሆነ ምንም ነገር የለም ብሎ ሽምጥጥ አድርጎ ካዳት። ዳጣዬ አባዬ እንደማይገልሽ በደንብ አድርጌ ነው የማውቀው። እዚህ ክፍል ውስጥ የሆነ መረጃ አገኛለሁ አባዬ ነፃ የሚያወጣ እያለች ክፍሏን በሙሉ እየፈለገችና ብርቁስቁሱን አወጣችው። ማርቲ መታ ምን እያደረግሽ ነው ዳጣ ብላ ስትል አባዬ እንዳልገደለ የሆነ መረጃ ማግኘት አለብኝ እማዬ፣ ካልሆነ ግን አባዬ እስር ቤት ይበሰብሳል ብላ አለች። ለምን እንዳልሽ ዳጣ? ደረጀ እኮ አይደለም የኔን እህት ማንንም አይገልም፣ እሱንም አውቃለሁ። ግን እሱን የምታውቂው አንቺና እኔ ልጆቹ ነን እንጂ በፍጹም ሕግ ሊያውቀው አይችልም ብላ መፈለጉን ቀጠለች። ኤቢና ደረጀ ልጄ አንቺና አንቺ ብቻ ነሽ የምታምኝኝ እናም የምትረጅኝ፣ ፖሊሲውን ሕጉን ሳይቀር የምታውቂው አንቺ ነሽ። እኔ ምንም ነገር እንዳላደረግኩ ታውቂያለሽ። ስለዚህ የህግ ተማሪ ስለሆንሽ አንቺ ተከራክረሽ እንድታስወጪ ነው የምፈልገው ብሎ አላት። ምን እያልክ ነው አባዬ? ይህ እኮ ከባድ ኃላፊነት ነው ብላ አለችው። ልክ ነሽ፣ ገንዘብ አለኝ፣ ሁሉም ነገር አለኝ፣ እማቀው ሰው አለኝ። ግን ያ እማቀው ሰው እኮ የእውነትን የለ አያቀኝም፣ ጭራሽ ውሸቱን ነው ብለው ብዙ ነገር ሊጠረጥሩኝ ስለሚችሉ አንቺ ልጄ ግን እኔን ስለምታምኝኝ እኔ የምልሽን ሁሉ ትሰሚኛለሽ እና እባክሽን ኤብዬ እኔን ማስወጣት አለብሽ ብሎ አላት። እንደዛ ከሆነ እሺ አባዬ ብላ ስታለቅስ ለምንድን ነው የምታለቅሽው ብሎ ሲላት ምንም አባዬ፣ ግን ደግሞ በዚህ ልክ በእኔ ተማምኖ የሚያውቅ ሰው የለም ብላ አለችው። ታዲያ እኔ የመጀመሪያው ሰው ሆናለሁ ኤብዬ፣ ይህ እኮ ምንም የሚያስጨንቅና የሚያስፈራ ነገር የለም ብሎ አላት። እንደዛ ከሆነ እሺ አባዬ ብላ አለች። በዳጣና በኤቢ የኮራው ማን ነው? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ውዶቼ